ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደል። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን አልፋታም ብዬው ነበር። ይኸው እንዳልኳችሁ አዎ ንቃት እግሩን ሰብራ አሳየኝ ጆኒን ብዬው ነበረ። እንቁላሏ ጉዳፈላች። እንቁላሏ ጉዳፍልታ ሴዶ ከዚህ በኋላ አልወዳደርም ብሎ ልብሱን አውልቋል። ለጨዋታ የሚሆን ለምን አልታወቀም። ስለዚህ ግራ ተጋብቷል። እንዲህ አንተ አላህን የምታመልክ ከሆነ የፈለገ መተት ቢመጣ ምን ችግር አለ ስትል አልነበር እንዴ? ሴዶ ረስተው ነው። አላህ ትክክል ነው፣ አላህ መሐሪ ነው፣ አላህ ነው የምከተለው ምናምን ስትለን አልነበር አልነበር? ረሳው ስታስጨበጭብ አልነበር እንዴ? ያንተ ሃይማኖት ሰይጣንን አይዋጋም? ሰይጣንን አይዋጋም ወይ? ነገረኝ እስቲ። አይዋጋም? ይዋጋል። ይዋጋልና ፕሊዝ እንትን ብትል ጥሩ ነው። ተጫወት። እንደሱ አላህ የሚጠቅምህ አንተ ስትፈልግ ይቅር ይለኛል ገንዘቡን ሙልጭ አድርጌ ልብላና ከዛ አላህ ይቅር በለኝ መጠጥ ያስተዋወቅኩት በቴክኒክ ብልሽት ነው ትላለህ። ይሄ አንዳንድ ገንዘብ ወዳዶች ነገር ያደርጋሉ፣ ግን መተው ሙድ ይዛሉ። እናንተ ጋር ነው የሚባለው መጠጥ ሐራም ነው ሙስሊም ይላል። ሙስሊም መጠጥ ሐራም ነው ካለ የመጠጥ ማስታወቂያ ያውም መካ የምትሄድ አይነት ሰው ማድረግ የለበት። መውቀስም ነበረባችሁ ሙስሊሞች፣ መውቀስ ነበረባችሁ። እንዴት ትሰራለህ ብለህ በጣም ሙልጭ አድርገህ መንገር ነበረባችሁ። ይቅርታም አልጠየቀም። ለዛ ማን ያጋለጠው? ይሄ ጆኒ የሚባል ነው ያጋለጠው። ጆኒ የሚባለው ያጋለጠው መጠጥ ማስታወቂያ አይደል የምትሰራው አለ። ሃይማኖቴን አከብራለሁ፣ እናቴን አከብራለሁ፣ ምኔን አከብራለሁ ይላል። መልሶ ደግሞ እንዲያደርጋል ብሎ ምን ሂፖክራሲ እንደሚሰራ ተናገረ። ስለዚህ የእናንተ ምንድነው? አንዳንዶቻችሁ ሁሉም አይደለም በስመ እስላም የምትደግፉት አለ ነው እንዴ? አሁን ነው የማያውቁ ሴዶ እነገኒ እነሰሌ እነገኒ እነ ሂሩት እነሰሌና ኔትን ሲደበደብ ሲኮረኩም ከከረመ በኋላ አሁን እናቴ ትቆጣኛለች አለ እንዴ? አንተ እንዳሰባ ሊያሳንቁ ነው። አንተ ተባብሮ ሊያሳንቅ ድሱ የሴዶ ማርሻል የመተት ክስ ወደ ሕግ ሊያመራ እንደሚችል ተሰምቷል። ለዚህ ደግሞ ጠበቃ ሰብለ አሰፋ የሰጡት 4 ዋና ነጥቦች በምክንያትነትም ተነስተዋል። አንደኛ፣ ሴዶ መተቱን ካላስረዳ በሐሰት ስም ማጥፋት እስከ 1 ዓመት ሊታሰር ይችላል። ሁለተኛ፣ ጆኒ ስሙ በመጥፋቱ ካሳ የመጠየቅ መብት እንዳለውም ነው የተነገረው። ሶስተኛ፣ አዘጋጆቹ ለደረሰባቸው ኪሳራ ሴዶን መክሰስ ይችላሉ ተብለዋል። አራተኛ፣ ትኬት የገዛችሁ ሰዎች ካሳ የመጠየቅ መብታችሁ የተጠበቀም ነው። በመተትና በእንቁላል ምክንያት ውድድሩ ሲዘረስ ማየታችን ወዴት እየሄደ እንደሆነ ያሳያል። መተትስ በህግ ፊት ማስረጃ ሊሆን ይችላል ወይስ ሴዶ ራሱን ከእስር እንዴት ሊያድን ይችላል? ሴዶ እንግዲህ በዚህ ሰዓት አልወዳደርም እያለ ነው። ግን እንዴት ነው ይሄ ነገር? አልወዳደርም ማለት ይችላል እንዴ? አንድ ሰው ያን ሁሉ ሰው ብር ካስወጣ በኋላ
እንደዛ ወጪ ካስወጣ በኋላ አልወዳደርም ማለት በህግ የሚያስጠይቀው ይመስለኛል እና እምቢ ብሎ የሚቀር አይመስለኝም ከውድድሩ። እሱ ብቻ ሳይሆን አሁን ደግሞ ይሄ የእንቁላሉ ጉዳይ ምናምን የአንድን ሰው ስም በማጥፋት በህግ ሊያስጠይቀው ይችላል የሚባል ነገር አለ እና ደግሞ እሱ አማኝ ነኝ እያለ እንደዚህ ያለ ነገር ማመኑ ራሱ ስሙን የሚያጠፋ ነገር ነው የሚሆነው። በአላህ አምናለሁ የሚል ሰው እንዴት በእንቁላል መተት ተደርጎብኛል ምናምን ብሎ ከውድድር ራሱን ሊያገል ይችላል? ወይ ፈርቶ ነው ወይ ደግሞ እንዳይሸነፍ ፈርቶ ነው የሚሆነው እንጂ እንዴት አንድ ሰው በእንደዚህ አይነት የማይረባ ምክንያት ውድድር ሊያቆም ይችላል? እና ይሄ መተት ተደረገብኝ የሚለው ሀሳቡ ደግሞ ምንም የማያስማማ ነው። እንደ አንድ አማኝ እንዴት ይሄን መተት ምናምን ልፈራ ትችላለህ? በአላህ እንደዛ እተማመናለሁ የሚል ሰው በፈጣሪ የምትተማመን ከሆነ እንደዚህ ያለ ነገር ሊያስፈራህ አይችልም። አቅም አንሶህ ካልሆነ በስተቀር ወይ ደግሞ ፈርተህ ካልሆነ በስተቀር እንደ ባለፈው በ3 ደቂቃ እንዳይጨርስ ፈርተህ ካልሆነ በስተቀር እንዴት በዚህ በተልካሻ ምክንያት ማቆም የማይታሰብ ነገር ነው። ሌላው ደግሞ ያን ሁሉ ሰው ትኬት ካስገዙ በኋላ ብዙ ሰው ብር ካወጣ በኋላ አቆማለሁ ማለት ያው እነዛ ሰዎች የሚፋቱት አይመስለኝም እንዲህ በቀላሉ። ምክንያቱም ገንዘብ አውጥተዋል፣ መጠየቅ ይችላሉ። ያን ሁሉ ቲሸርት አሽጦ ያን ሁሉ ትኬት አሽጦ አሁን አልወዳደርም ማለት የሚቻል አይመስለኝም። ደግሞ አብዛኛው ሰው እሱ እንደሚሸነፍ እኮ እርግጠኛ ሆኗል። እና ምንድነው የሚያስፈራው ነገር? መሸነፍን ፈርቶ ከሆነ እኮ ምንም ማለት አይደለም። ያን ሁላ ሰው እንደዛ ትኬት አስገዝቶ ምናምን ሌላ ችግር ውስጥ ከሚገባ ገብቶ ቢሸነፍ ነው፣ ሌላ ምንም የሚመጣበት ነገር የለውም። እና መሸነፍን ፈርቶም ከሆነ እንደዚህ የሚያደርገው ሌላ ችግር ውስጥ ከሚገባ መሸነፉ ምንም ማለት አልነበረም። ወይ ደግሞ የማይወዳደር ከሆነ ቀድሞ ማሳወቅ ነበር፣ መጀመሪያውኑ ነበር እንጂ ይሄ ሁሉ ነገር ካደረገ በኋላ አልወዳደርም ማለት የሚያስማማ አይመስለኝም። ሌላው ይወዳደራል ኮንተንት ለመያዝ ብሎ ምናምን ያሰበው ሀሳብ ይመስለኛል። ለመታው አሁን ድጋሚ የሰውን ትኩረት ለመሳብ ምናምን በሚል የሰራው ቪዲዮ ይመስለኛል። ሌላ ደግሞ ቲሸርቱ አልሸጥም ስላለው ምናምን በዛ ምክንያት ከስሮም ነው የሚባል ወሬም አለ። ቲሸርቱ ተሸጠም አልተሸጠም ውድድሩ ግን ግዴታ ነው። ብዙ ሰዎችን ብር ስላስያዙበት ትኬት ስለገዙ ብዙ ሰው ብር ስላለበት ሊያስጠይቀው ስለሚችል ግዴታ ይወዳደራል። አማራጭ የለውም። ፈራም አልፈራም ምንም ከውድድር የሚያግደው ነገር አለ ብዬ አላስብም። ሌላው ደግሞ እምቢ ማለት አይችልም። ለውድድሩ ትኩረት ለመሳብ ብሎ ያመጣው ሀሳብ ይመስለኛል። ከዚህ በፊትም ብዙ ጊዜ አልወዳደርም እናቴ ትቆጣኛለች ምናምን እያለ ትኩረት ለመሳብ ሲሞክር ነበር። ደግሞ ተሳክቶለታል። የብዙ ሰዎችን ትኩረት ስቧል እና ይወዳደራል ብዬ አስባለሁ። አለመወዳደር አይችልም፣ ምክንያቱም ግዴታ ነው። ቀን ተቆርጦለታል፣ ፈርሟል። ስለዚህ በራሱ ያመጣው ጣጣ ነው። ስለዚህ መወዳደሩ አይቀርም። የሚያወራው ነገር ትኩረት ለመሳብ ነው ብዬ ነው ማስበው። እና ደግሞ ያወራው ነገር ጠበቃዋን እንደሰማችኋት ነው፣ በህግ የሚያስጠይቀውን ነገር ነው ያወራው። ስለዚህ ይህንንም ነገር ሊያስብበት ይገባል። እንትና መክሰስ ይችላል። ጆኒ ጁጂቱ እየተባለ ነው። ስም በማጥፋት ቢከሰው 1 ዓመት ሊታሰር ይችላል ተብሏል። እና ይሄ ትኩረት ለመሳብ ብሎ የሚያደርገው ነገር ራሱ ላይ ጣጣ እያመጣበት ነው ያለው። ያም ሆነ ይህ ግን ውድድሩ የሚቀር አይመስለኝም። ሀሳባችሁን በኮሜንት ጻፉልኝ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩ።